ህወሓትና የኤርትራ ሰራዊት ጦር ተማዘዙ። ለማመን የሚከብድ ተአምር ድንበር አካባቢ ተፈጥሯል። ድንበሩ እንደ እሳት እየተፋጀ ነው። ዝርዝሩ በቆይታችን ይቀርባል። የኤርትራ መንግስት አደገኛ የተባለ ክስ ቀርቦበታል። ኤርትራ ውስጥ ዓለምን ጉድ ያስባለ ድርጊት እየተፈጸመ ይገኛል። ተጨማሪ ዘገባ ይዘነበታል። የ12ኛ ክፍል ተማሪዎች በከፍተኛ ሁኔታ መውደቃቸው ምክር ቤቱ ውስጥ ከፍተኛ ፍጥጫ ፈጥሯል። ሞዴስና ሌሎችም የንጽህና መጠበቂያ ቁሳቁስ አምራች ድርጅቶች ዘግተው እየወጡ ነው። ጉዳዩ አስቸኳይ መፍትሄ ያስፈልገዋልም ተብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ከኛ ጋር ሆናችሁ መረጃን ስለምትከታተሉ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጠይቃለን። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 150 ብር ከ4 ሳንቲም ይመነዘራል። የአውሮፓ ዩሮ 174 ብር ከ5 ሳንቲም፣ የእንግሊዝ ፓውንድ 203 ብር ከ1 ሳንቲም እንዲሁም የተባበሩት አረብ ኤምሬቶች ድርሃም 41 ብር፣ የሳውዲ ሪያል 40 ብር ከ1 ሳንቲም፣ የቻይና ዩዋን 20 ብር ከ8 ሳንቲም በዛሬው ዕለት ሲመነዘሩ ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 199 ብር ከ4 ሳንቲም፣ ዩሮ 174 ብር ከ7 ሳንቲም፣ ድርሃም 43 ብር ከ5 ሳንቲም፣ የሳውዲ ሪያል 43 ብር፣ የቻይና ዩዋን 21 ብር ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 150 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 196 ብር ከ4 ሳንቲም እንዲሁም የአውሮፓ ዩሮ 174 ብር ከ7 ሳንቲም የዕለቱ የምንዛሬ ዋጋ ነው። የአይኤምኤፍ ልዑክ በኢትዮጵያ ያደረገውን ጉብኝት አጠናቆ በሚቀጥሉ ሳምንታት በኦንላይን ውይይት እንደሚቀጥል ገለጸ። በአልቫሮ ፕሪስ የሚመራው የዓለም አቀፉ የገንዘብ ተቋም አይኤምኤፍ ልዑካን ቡድን በኢትዮጵያ ያደረገውን ጉብኝት ህዳር 4 ቀን አጠናቋል። ልዑካን ቡድኑ በአዲስ አበባ ከጥቅምት 20 እስከ ህዳር 4 ድረስ በአራተኛው ዙር ግምገማ ስር በተራዘመ የብድር አቅርቦት ዙሪያ ውይይት አድርጓል። በጉብኝቱ ማጠቃለያ ላይ አልቫርቶ ፕሬስ በቡድኑ በአራተኛው የተራዘመ የብድር አቅርቦት ግምገማ ላይ በሰራተኛ ደረጃ ስምምነት ላይ ለመድረስ መልካም ለውጦችን አከናውኗል ሲሉ ተናግረዋል። አክለውም ውይይቶቹ በሚቀጥሉ ሳምንታት በኦንላይን ይቀጥላሉም ብለዋል። ለደማቅ አቀባበልና ፍሬያማ ውይይት ለኢትዮጵያ ባለስልጣናት ምስጋናቸውን አቅርበዋል። በጉብኝቱ ወቅት የአይኤምኤፍ ቡድን ከገንዘብ ሚኒስቴር አቶ አህመድ ሺዴ፣ ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከሌሎችም ከፍተኛ ባለስልጣናት ጋር ተገናኝቶ ውይይት አድርጓል። ቡድኑ ከባንኮችና ከግል ኩባንያዎች ጋርም ውይይት አድርጓል። ጥቂት ጉዳዮች ቀርተዋል ያሉ ሲሆን ተጨማሪ ዝርዝር መረጃዎችን ባይሰጡም ተከታታይ ውይይቶች በኦንላይን እንደሚቀጥሉ ደግመው አረጋግጠዋል። አፍሪካ በ2025 በቤል ብራዚል በተካሄደው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ ኮፕ 30 ላይ በአንድ ድምጽ ተናግራለች። ዓለምም አድምጧታል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ በ2027 አዲስ አበባ ላይ ኮፕ 32ን ለማስተናገድ ያቀረበችውን ጥያቄ በሙሉ ድምጽ በመደገፋቸው ለአፍሪካ ተደራዳሪዎች ቡድን ከልብ የመነጨ ምስጋና ታቀርባለችም ብሏል። ጠቅላይ ሚኒስትሩ የሰውን ልጅ ከሚያጋጥሙ እጅግ አስፈሪ ተግዳሮቶች አንዱን ለመፍታት የጋራ ጥረት እናደርጋለን። ጉባኤው ለሰጠን ዕድል እናመሰግናለን። በዓለም አቀፉ ማህበረሰብ ዘንድም እንደዚህ ያሉ አስፈላጊ የሆኑ ኃላፊነቶችን ስለተረከብን ክብር ይሰማናል ሲሉ ምስጋናቸውን አቅርበዋል። ይህ ዕውቅና ኢትዮጵያ በአየር ንብረት ለውጥ እርምጃ አመራርና ዋና ዋና ዓለም አቀፍ ዝግጅቶችን የማስተናገድ አቅሟ ላይ ያለውን እምነት ያንጸባርቃል ሲሉ ገልጸዋል። ኢትዮጵያ ጠንካራና ትርጉም ያለው ውጤት በአየር ንብረት ለውጥ ላይ የጋራ እርምጃ የሚያራምድ ኮፕ 32ን ለማምጣት ሙሉ በሙሉ ቁርጠኛ ሆና ትቀጥላለችም ብለዋል። የ12ኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ መሆኑ ምክንያት በጥናት ሊለይ እንደሚገባ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማትና የሥራ ስምሪት የቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የትምህርት ሚኒስቴሩን የ2018 ሩብ ዓመት ዕቅድ አፈጻጸም ገምግሟል።
ባለፉት 5 ዓመታት በትምህርት ስርዓቱ ላይ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢያስመዘግብም የትምህርት ስርዓቱ አሁንም 100% ከችግር መላቀቅ አልቻለም ተብሏል። ከባለፉት ዓመታት አንጻር በ2017 የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች የማለፊያ ውጤት ያስመዘገቡ ተማሪዎች ቁጥር ቢጨምርም ለፈተናው ከተቀመጡ ተማሪዎች ቁጥር አንጻር ሲነጻጸር ዝቅተኛ ነው ተብሏል። በተጨማሪም ከዓመታት በኋላ ለ12ኛ ክፍል ሀገር አቀፍ ፈተና የሚቀመጡ ተማሪዎች ቁጥር እየቀነሰ መምጣቱ ተጠቅሷል። ባለፉት 4 ዓመታት በትምህርት ስርዓቱ ላይ ያለውን ስብራት ለመጠገን ዘርፈ ብዙ ሪፎርም መደረጉ የተገለጸ ሲሆን አሁንም ደግሞ በትምህርት ስርዓቱ ላይ ለሚስተዋሉ ችግሮች መንስኤ ተለይቶ ውጤት ማምጣት እንደሚጠበቅ ተመላክቷል። የሴቶች ንጽህና መጠበቂያ የሚያመርቱ አብዛኛዎቹ ኢንዱስትሪዎች አያዋጣም በማለት እየዘጉ እንደሚገኝ ተገለጸ። ከሴቶች የንጽህና መጠበቂያ አቅርቦት ፍላጎትን ለማመጣጠንና በሀገር አቀፍ ደረጃ ተግዳሮት የሆኑ ጉዳዮችን ለይቶ መፍትሄ ለማምጣት ከፈረንሳይ ኤምባሲና ከፈረንሳይ ልማት ድርጅቶች ጋር በመተባበር በሚኒስትሮች ደረጃ የተቋቋመ ኮሚቴ መኖሩን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በዚህ ሂደት ምርቱን ከሚያመርቱ ኢንዱስትሪዎች ውስጥ አብዛኛዎቹ አያዋጣም በማለት እየዘጉ እንደሚገኙ በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ አቶ ዘሪሁን ደሳለኝ ተናግሯል። የሴቶች ንጽህና መጠበቂያ ላይ ከፍተኛ ፍላጎት መኖሩን የሚገልጹት መሪ ስራ አስፈጻሚው ነገር ግን የተደራሽነትና የምርት ችግር አለ ብለዋል። በመሆኑም አቅርቦትና ፍላጎቱን ለማመጣጠን በኢንዱስትሪዎች በኩል ያለውን ተግዳሮት በማስተካከል ለተገልጋዮች ምቹ ሁኔታ ለመፍጠር ከኢንዱስትሪ ሚኒስቴር ጋር በጋራ እንደሚሰራበት ጠቁመዋል። በተጨማሪም ከስርጭት ጋር በተያያዘ ምርቱ እንዲወደድ ለማድረግ አምራቾች መጋዘን ውስጥ እንዳይሸጥ የሚያስቀምጡበት አግባብ መኖሩን ያነሱ ሲሆን ይህንን ችግር ለመቅረፍ ከንግድ ሚኒስቴር ጋር በመሆን ይሰራልን ብለዋል። በሌላ በኩል ከዋጋ ውድነት አንጻር የሴቶችን ንጽህና መጠበቂያ በየአካባቢው ተደራሽ ቢሆኑም እንኳን ከማህበረሰቡ አቅም በላይ መሆኑን አንስተዋል። በመሆኑም መሰረታዊ የጤና ግብዓቶች ውስጥ እንዲካተት በማስቻል ከቫት ወይም ከታክስ ነፃ ሆኖ እንዲገባ በማድረግ በፋርማሲዎች አካባቢ በዝቅተኛ ዋጋ እንዲሸጥ እየተሰራ እንደሚገኝ አስታውሰዋል። የኤርትራና የኢትዮጵያ ኃይሎች $5 ቢሊዮን የሚገመት ጉዳት በትግራይ መሰረተ ልማቶች ላይ አድርሰዋል ሲል አንድ ሪፖርት አመላከተ። የትግራይ ዘር ማጥፋት ኮሚሽን አዲስ ባወጣው ሪፖርት በትግራይ ክልል የህዝብ መሰረተ ልማቶች ላይ ከፍተኛ ውድመት መድረሱን አስታውቋል። ሪፖርቱ በጦርነቱና በነበረው ከበባ ምክንያት በኃይል ውሃና ቴሌኮሙኒኬሽን መንገዶችና ሌሎች ዘርፎች አገልግሎት ሙሉ በሙሉ ማለት በሚቻልበት ሁኔታ በወቅቱ መቆሙንና $5 ቢሊዮን ጉዳት መድረሱን አመላክቷል። በሪፖርቱ መሰረት በትግራይ ህዝብ የመሰረተ ልማቶች ላይ የደረሰው ጉዳት በግጭት አጋጣሚ የተከሰተ ብቻም ሳይሆን ሆን ተብሎ ኢላማ መደረጋቸውን ገልጿል። የጉዳቱ ሂደትም የክልሉን ኢኮኖሚያዊና ማህበራዊ መሰረተ ልማቶችን ለማፍረስ ሆን ተብሎ ከተደረገ ጥቃት ጋር የሚመሳሰል እንደሆነ አመላክቷል። ኮሚሽኑ በኤነርጂ ዘርፍ የተከዜ ኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫው ንዑስ ጣቢያ በአካባቢው ምንም አይነት ወታደራዊ ኢላማ በሌለበት ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ገልጿል። የኃይል ምንጮች በመቋረጣቸው ምክንያት ሆስፒታሎች፣ የውሃ ማጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጪ በመሆናቸው ሰፊ ተጽዕኖ አስከትሏልም ብሏል። እነዚህ የሚወጡ ሪፖርቶች በኤርትራ መንግስት በኩል በጥሩ እይታ እየታዩ እንዳልሆነ የተገለጸ ሲሆን በህወሓትና በኤርትራ መካከል መቃቃርን እየፈጠረ ይገኛል። ለህወሓት ውግንና ያላቸው እንደዚህ አይነት ሪፖርቶች በኤርትራ መንግስት የሚያሳድሩት ጫና እየጨመረ በመምጣቱ መቆም እንዳለበት ማሳሰባቸው ተገልጿል። በሁለቱ ኃይሎች መካከል አለመግባባቱ ወደ ጸብ አምርቶ በሽረ ከተማ በሰሞኑ የተኩስ ልውውጥ ማድረጋቸውን መዘገባችን ይታወሳል። በሰሞኑ በሁለቱ ኃይሎች መካከል የታየው ኃይልን የቀላቀለ መቃቃር ከኢትዮጵያ መከላከያ ሰራዊት የተፈጠረውን አደገኛ መካረርን ተከትሎ የኢትዮጵያና ኤርትራ ድንበር እንደ እሳት መፋጀት ጀምሯል። የእንግሊዝ መንግስትም ዜጎቹ ወደ ድንበር አካባቢ እንዳይጓዙ ያሳሰበ ሲሆን ወደ ኤርትራ በሚያደርጉት ጉዞ አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል።
በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብአዊ መብት ጥሰቶችና መድሎዎች የተፈጸሙ ይገኛሉ ሲል ጄኖሳይድ ዎች አሳሰበም። ከ57000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብአዊ መብት ጥሰቶች እንዲሁም መድሎዎች ምክንያት መጠለያ ፍለጋ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች አስታውቋል። ተቋሙ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ ማህበረሰቦች መካከል ናቸው ብሏል። ለ10 ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸው አክሏል። እንዲሁም የኤርትራ መንግስት ፖሊሶች የአፋርን ማህበረሰብ ከጥንት መኖሪያው ማፈናቀሉን በመግለጽ ባህላዊ የአሳ ማጥመድ ስራቸውን እንደከለከላቸው እንዲሁም የጅምላ እስራቶችን እንዳስከተለባቸው ጠቁሟል። በኤርትራ ውስጥ የሚገኝ የአናሳ ቡድኖች ሁኔታ አሳሳቢ ነው ያለው ጄኖሳይድ ዎች መንግስት በይፋ 4 ሃይማኖቶችን ብቻ ዕውቅና እንደሰጠም ጠቅሷል። እነዚህም የሱኒ እስልምና፣ የኤርትራ ኦርቶዶክስ እና የሮማ ካቶሊክ እንዲሁም ኢቫንጀሊካል ሉተር መሆናቸውን ገልጾ የሌሎች እምነት ተከታዮች ግን ኢላማ ይደረጋሉ፣ ይታሰራሉ፣ እንዲሁም ሃይማኖታዊ ነጻነትን ይነፈጋሉ ሲል ተቋሙ ከሷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለነበረን ቆይታ አመስግነን ተሰናበትን። ሰላም።